የተወደዳችሁ አድማጭ ተመልካቾቻችን ከብዙ ቆይታ በኋላ እነሆ በአዲስ ርዕስ እንደገና መጥቻለሁኝ። እንደምትመለከቱት አዲሱ ርዕሳችን በተከታታይ የምንማረው ትምህርት ሶላ ስክሪፕቶራ ይባላል። ሶላ ስክሪፕቶራ የሚለው አባባል ከየት እንደመጣና መቼ እንደመጣ ቅድመ ታሪኩን አብረን እንመለከታለን። ሶላ ስክሪፕቶራ የሚለው የላቲን ቃል ሲሆን እሱ ብቻ ሳይሆን ሌሎች 5 ሶላዎች ታዋቂዎች ናቸው እና the 5 sola of reformation ወይም የተሐድሶ 5 ሶላዎች ይባላሉ። እነዚህም ሶላ ግራሴ፣ ግሬስ ኦንሊ፣ ሶላ ፊዲ፣ ፌዝ ኦንሊ እና ሶላ ክርስቶስ ኦንሊ እና ሶላ ዶ ግሎሪያ ግሎሪ ኦፍ ጎድ ኦንሊ እና ሶላ ስክሪፕቶራ። እነዚህ 5 ሶላዎች ወይም የተሐድሶ ሶላዎች ይባላሉ። በአማርኛችን የተሐድሶ 5 ሶላዎች ጸጋ ብቻ፣ እምነት ብቻ፣ ክርስቶስ ብቻ እና የእግዚአብሔር ክብር ብቻ እና በመጨረሻም ቃሉ ብቻ። የሁሉም መሰረት ቃሉ ብቻ ወይም ሶላ ስክሪፕቶራ የሚለው ስለሆነ ለዚህ ፕሮግራማችን እንደ መግቢያ ወይም እንደ ርዕስ አድርገን የወሰድነው ሶላ ስክሪፕቶራ የሚለው ነው። ይህ የተሐድሶ እንቅስቃሴ በ17ኛው ክፍለ ዘመን በጀመረበት ጊዜ የተነገረ ቃል ነው እና ቃሉንም ማርቲን ሉተር የተባለው በዛን ጊዜ የተሳካለት የተሐድሶ መሪ የነበረው የተናገረው ነው። ማርቲን ሉተር መጽሐፍ ቅዱስና የመጽሐፍ ቅዱስ ቃል እጅግ በጣም በመበረዙና መጽሐፍ ቅዱስ ከሕዝብ ፊት በመወሰዱ ምክንያት እጅግ በጣም ቀንቶ የእግዚአብሔርን ቃል ወደ ነበረበት ስፍራ ለመመለስ በውስጡ ከፍተኛ የሆነ ፍላጎት ወይም ጥረት ተነሳሳ። በዚህ ምክንያት ይህንን የእግዚአብሔርን ቃል የወደቀውን የእግዚአብሔርን ቃል ለማንሳት 95 መቃወሚያ ነጥቦችን ጽፎ በዛ በነበረች በትልቅ ካቴድራል በር ላይ እንደመታ ታሪክ ይነግረናል። ከሁሉም የሚበልጠውን የክብረ በዓል ቀን መረጠና የሁሉም ቅዱሳን በዓል የሚባለውን ጊዜ መርጦ ማርቲን ሉተር ወደዛ ትልቅ ካቴድራል ጉዞ አደረገ። በበዓሉ 1 ቀን ሲቀረው ነው ማርቲን ወደዛ ሄደው። ሉተር ወደዚያ ስፍራ የሚጎርፈውን ሕዝብ ተቀላቅሎ ከሄደ በኋላ የኃጢአት ይቅርታ ሽያጭ አስተምሮትን የሚነቅፍ የጥናት ውጤቶቹ የነበሩትን 95 ነጥቦች በበሩ ላይ ለጠፋቸው። ከዛ ምን አለ? የእነዚህን ጽሑፎች እውነት ለመረዳት በሚቀጥለው ቀን በዩኒቨርሲቲው ለመገኘት ፍቃደኝነቱን ገለጸ። ለነዛ ነጥቦችም ተቃዋሚ ቢመጣ ለመስማት እና ለመነጋገር ፍላጎት እንደነበረው እንደ ማስታወቂያ እንደለጠፈ እንመለከታለን። በታላቁ ተጋድሎ ገጽ 85 ላይ ተመዝግቦ እንመለከታለን። እና ማርቲን ሉተር የእግዚአብሔርን ቃል የእግዚአብሔርን ነገር ከፍ ለማድረግ በ1517 በዚህ ካቴድራል በር ላይ ዊተንበርግ በሚባል ስፍራ በነበረው ካቴድራል በር ላይ 95 ነጥቦችን ጻፈ። እነዚህ 95 ነጥቦች መጽሐፍ ቅዱስ የመጽሐፍ ቅዱስ እውነት የተቀበረውን የመጽሐፍ ቅዱስ እውነት ለማንሳትና ከፍ ለማድረግ የታለሙ ነጥቦች ነበሩና በከፍተኛ ጥናት ካጠና በኋላ እነዚህን ነጥቦች በመለጠፍ በእነዚህ ነጥቦች ላይ ለመነጋገርና ለመከራከር የሚፈልግ ሰው ሁሉ ወደሱ እንዲመጣ ጠየቀ። ነገር ግን በሚያሳዝን ሁኔታ አንድም ሰው እንዳልመጣ በታሪክ ውስጥ እንመለከታለን። በአንጻሩ ወሬውና ይህ ማርቲን ሉተር ያደረገው ነገር ወደ ባለስልጣኖችና ወደ
ቤተክርስቲያን መሪዎች ዘንድ ደረሰ። ስለዚህ ማርቲን ሉተር ተከሶ በፍርድ ፊት ቆመ እና በዛን ጊዜ ሲናገር ማርቲን ሉተር እነዚህን መቃወሚያዎች ትክክል ካልሆኑ ከመጽሐፍ ቅዱስ አስረዱኝ ነበር ያለው እና በተደጋጋሚ ግን ሲጠየቅ የነበረው ከአቃቢ ሕጉ ሲጠይቀው የነበረው ምን ነበረ? የጻፍካቸው ነገሮች ሁሉ ስህተቶች ናቸውና ተሳስቻለሁ ይቅር በሉኝ በል ነው የሚለው። አይ መሳሳቴን በእግዚአብሔር ቃል አስረዱኝ ይላል ማርቲን ሉተር። በመጨረሻ ቃልህን ተናገር ሲባል የተናገራት ንግግር እስከዛሬ በታሪክ ውስጥ ከፍ ብላ ትታያለች። እንዲህ ነው የሚለው፣ አቋሜ ለእግዚአብሔር ቃል የሚገዛ ካልሆነ በቀር የእግዚአብሔርን እውነት አልክድም። ሕሊናዬ መንፈስ ቅዱስን ተቃርኖ አንደበቴ ሐሰት አይናገርም። የእግዚአብሔር እውነት እክድ ዘንድ ለአንድ ክርስቲያን ይህ ተገቢ አይደለም። ይህ ነው አቋሜ። ሌላ አደርግ ዘንድ አይቻለኝም። እግዚአብሔር ረዳቴ ይሁን። አሜን። እግዚአብሔር የተመሰገነ ይሁን። ማርቲን ሉተር በጽናት እንደቆመ በታሪክ ውስጥ ተመዝግቦለት ይታያል እና በጣም በሚያስገርም ሁኔታ ስህተቴን በእግዚአብሔር ቃል ብቻ አስረዱኝ፣ በእግዚአብሔር ቃል ብቻ፣ ሶላ ስክሪፕቶራ፣ ይህንን ነበረ የተናገረው። እነዚህ ሶላዎች በቀደም ሲል እንደተመለከትናቸው 5 መሰረቶች አሏቸው። የመጀመሪያው ቃሉ ብቻ፣ ጸጋ ብቻ፣ እምነት ብቻ፣ ክርስቶስ ብቻ፣ እንደገና የእግዚአብሔር ክብር ብቻ፣ ክብር ለእግዚአብሔር ብቻ የሚሉ እንደሆኑ እንመለከታለን። ስለዚህ እነዚህን ዋና ዋና መሰረቶች በሚቀጥሉት ተከታታይ ፕሮግራማችን ከኔ ጋራ እያንዳንዱን እየተመለከትን እኛም ሪፎርም እንድናረግ እንድንታደስና እንድንለወጥ በእግዚአብሔር ፊት እንቀርባለን። እግዚአብሔር አምላክ ይርዳን። ስለዚህ በጸሎት ይህንን ፕሮግራማችንን እንጀምራለን። እንጸልይ። ቅዱስና ቸር ሩሩና ፈቃሪ ሆንክ ሰማይ አባታችን፣ ስለዚህ ጊዜና ሰዓት ስላዘጋጀህልን እጅግ አድርገን እናመሰግንሃለን። አቤቱ ይህንን ጥንት የወደቀውን ቃልህን የተነሳበትንና ሰዎች የታደሱበትን እንቅስቃሴ በማሰብ እንደገና እኛ ደግሞ እንድንታደስና ወደ ቃልህ እንድንመለስ የሰማይ አባት እንዲረዳን ይህንን ዝግጅት ስላዘጋጀህልን ተመስገን። ይህንንም ደግሞ እንዲጠቅመንና እንዲረባን መንፈስ ቅዱስህ ከኔና ከአድማጮች ጋር እንዲሆን ጸልያለሁ። በክርስቶስ ኢየሱስ ስም አሜን። ሶላ ስክሪፕቶራ የሚያስገርም ነው። ምክንያቱም ይህ መሪ ሐሳብ እኛ አሁን በመጨረሻ ዘመን ያለችው ቅሬታዋ ቤተክርስቲያን ከምትሰብከውና ከምትናገረው ከሶስቱ መላእክት መልእክት ጋራ እጅግ በጣም የተያያዘና የተጣመረ መሆኑን ማወቅ እጅግ በጣም የሚያስደንቅ እውነት እንደሆነ እንመለከታለን። እስቲ እንመልከተው። የዘላለሙን ወንጌል ያለው የመጀመሪያው መልአክ በታላቅ ድምፅ የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርም ስጡት፣ ሰማይና ምድርን ባህርን የውሃን ምንጮች ለሰራ ስገዱ እያለ በረረ ይላል። ይህ የመጀመሪያው መልአክ መልእክት ማርቲን ሉተር ዘመን በተሐድሶ ዘመን የእግዚአብሔር ክብር ብቻ ወይም ለእግዚአብሔር ክብር ለእግዚአብሔር ብቻ ነው የሚገባው ብለው የታገሉና የተንቀሳቀሱትን እነዛን የተሐድሶ መሪዎችን ያስታውሰናል። ይሄም ከዛ የተለየ አይደለም። በታላቅ ድምፅ የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ እግዚአብሔርን አክብሩ፣ እግዚአብሔርን ታዘዙ፣ እግዚአብሔርን ፍሩ፣ ክብርም ስጡት። ክብር ለእግዚአብሔር ብቻ ከሚለው ሶላ ጋራ የተያያዘ መሆኑን እንመለከታለን በጣም በሚያስደንቅ ሁኔታ። ሌላው ሁለተኛው መልአክ ስንመለከት ደግሞ 2 ዘንጎችን ይመለከታል።
ያም ሌላው ሁለተኛ መልአክ አሕዛብን ሁሉ የዝሙት ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች እያለ ተከተላቸው። የባቢሎን ውድቀት፣ ባቢሎን የወደቀችበት ምክንያት በዚህ በሶላ ውስጥ ሁለት ሶላዎችን ስለረገጠች ነው። ያም አንዱ ቃሉ ብቻ የሚለውን ትታ የሰው ትምህርት፣ የሰው ባህልና ትምህርት ተረት የሆኑና በጣም የመጽሐፍ ቅዱስ እውነት ያልያዙ ተረቶችን በእግዚአብሔር ቃል ምትክ ተካች። ቃሉ ብቻ የሚለውን ሶላ ስክሪፕቶራ የሚለውን እንዳጠፋች እንመለከታለን። በዚህ ምክንያት ያቺ ታላቂቱ ባቢሎን ወደቀች። ሁለተኛ መዳን በጌታ በኢየሱስ ክርስቶስ ጸጋ ብቻ ነው። በጸጋው ብቻ ነው። ከኛ ምንም የለም። እግዚአብሔር እኛን ሲመለከት ፈጽሞ ልንሞት ይገባን ነበረ። ምክንያቱም መጽሐፍ ቅዱስ አንድም ጻድቅ የለም፣ ሁሉ በድሏል፣ የእግዚአብሔር ክብር ጎሎታል ይላል። ምንድነው ታዲያ? እንዴት ነው ይሄ ሁሉ ክብር ጎሎን ሳለ ጻድቅ ሳንሆን እንዴት እንድናለን? ነገር ግን እግዚአብሔር የተመሰገነ ይሁን፣ በጌታ በኢየሱስ ክርስቶስ ጸጋ ብቻ ነው የምንድነው። ነገር ግን ባቢሎን የወደቀችው ባቢሎን የዝሙት ጽዋ ቁጣ ወይን ጠጇ ምንድነው? ሰው በስራው ይድናል። ሰው ራሱን በመቅጣት ይድናል። ሰው በሚያደርጋቸው በሚሰጠው ምጽዋት ይድናል። ሰው በሀብቱ ይድናል የሚል ከንቱ የሆነ ትምህርትን ስለምታስተምር የእግዚአብሔርን ጸጋ ትታለች። ስለዚህ ሶላ ግራሲያ ወይም በጸጋ ብቻ የሚለውን ትምህርት እንደጣሰች፣ በዚህ ምክንያት ይህንን ሐሰተኛ የወይን ጠጅ እያጠጣች ሕዝቡን ሁሉ እንዳሰከረች እንመለከታለን። የሶስተኛው መልአክ መልእክት ስንመለከት ሶስተኛው መልአክ ተከተላቸው በታላቅም ድምፅ እንዲህ እያለ ለአውሬውና ለምስሉ የሚሰግዱ በግንባሩ ወይም በእጁ ምልክት የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በታላቅ ድምፅ ለአውሬውና ለምስሉ የሚሰግድ። ስለዚህ ስግደት ለክርስቶስ ብቻ ነው። ሶላ ክርስቶስ የሚለው ዘንግ የሚያመለክተው ስግደት ለክርስቶስ ብቻ ነው። ወደ እሱ የምንቀርበው ደግሞ በእምነት ብቻ ነው። ሶላ ፊሌ በእምነት ብቻ ወደዛ እንቀርባለን። ስለዚህ ለሌላ አንሰግድም፣ ለጣዖት አንሰግድም፣ ለስዕልና ምሳሌ አንሰግድም። ነገር ግን ታላቂቱ ባቢሎን ወደቀች። ለምን? ለነዚህ ለማይገቡ ነገሮች ሁሉ ስግደት እንዲደረግ በማድረጓ ምክንያት ይህ መልእክት እንደመጣባት እንመለከታለን። ስለዚህ መጽሐፍ ቅዱሳችን በራዕየ ዮሐንስ ምዕራፍ 18 ከቁጥር 2 ጀምሮ ሄደን በምናነብበት ጊዜ በብርቱ ድምፅ ታላቂቱ ባቢሎን ወደቀች፣ የአጋንንትም ማደሪያ ሆነች፣ የርኩሳን መናፍስት ሁሉ መጠጊያ፣ የርኩስ እና የተጠሉ ወፎች ሁሉ መጠጊያ ሆነች። ከሰማይም ሌላ ድምፅ ሰማው እንዲህ ሲል ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእሷ ዘንድ ውጡ። በዛን ጊዜ የነበሩት ሪፎርመሮችና ማርቲን ሉተር ከባቢሎን ወጡ። ምን ብለው? 5ቱን ሶላዎች ይዘው ጸጋ ብቻ፣ እምነት ብቻ፣ ክርስቶስ ብቻ፣ የእግዚአብሔር ክብር ብቻ፣ ቃሉ ብቻ የሚለውን እውነት ይዘው ከባቢሎን ወጡ። ዛሬ በዚህ በመጨረሻ ዘመንም እኔና እናንተ ታላቅ ሪፎርም እንድናረግ፣ ታላቅ ተሐድሶ እንድናረግ ተጠርተናል። ይህም ተሐድሶ የሚሆነው ሕዝቤ ሆይ ከባቢሎን ውጡ፣ ሕዝቤ ሆይ ከባቢሎን ውጡ። እነዛን 5 የተረገጡትን ሶላዎች ዛሬ እንደገና ብድግ እንድናቆም ጥሪ ይቀርብልናል። ሕዝቤ ሆይ ከባቢሎን ውጡ፣ ሕዝቤ ሆይ ከባቢሎን ውጡ። ምክንያቱም የእግዚአብሔር ቃል ተረግጧልና፣ የእግዚአብሔር ጸጋ
ተክዷልና የእግዚአብሔር ክብር ጎሏልና። ስለዚህ ዛሬ ሶስቱ መላእክት መልእክት እነዚህን ሶላዎች ከፍ የሚያደርጉና እንደገና የሚዘክሩ ሆነው እናገኛቸዋለን። ስለዚህ የእግዚአብሔር ቃል ብቻ ሶላ ስክሪፕቶራ። ስለዚህ በዚህ በመጨረሻ ዘመን ያለን የተጻፈውን ቃል ልንኖር ያስፈልገናል። የተጻፈውን ቃል መኖር በሚል ርዕስ እንቀጥላለን። በጣም 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 የሚገርም ነገር እንመልከት። አንድ ግዑዝ ወይም አንድ ታላቅ የሆነ ስጦታ የተወደደ ነገር ግን ደግሞ የተጠላ፣ የተከበረ ነገር ግን የተተወ፣ የተመረቀ ወይም ደግሞ የተወገዘ፣ የሞቱለት ወይም የገደሉት፣ መንግስታትን ያጸና ወይም መንግስታትን ያፈረሰ፣ አባስተው ያበዙት ወይም ደግሞ አቃጥለው ያጠፉት፣ በጨለማ የሚያበራ በሸለቆ የሚመራ፣ ሲገሉት የሚኖር ሲያጠፉት የሚያበራ፣ ሲያከብሩት የሚከብር ሲንቁት የሚያከስር የእግዚአብሔር ቃል። የእግዚአብሔር ቃል የተወደደ ነበረ። አንዳንዶች ደግሞ ስለሚወቅሳቸው የጠሉት ነበረ። የሞቱለት ነበሩ። እንደገና ደግሞ ያንን በመያዛቸው የተገደሉ ነበሩ። መንግስታትን ደግሞ ያጸና ነበረ። መንግስታትንም ደግሞ ያፈረሰ እሱ እንደነበር እናያለን። በጨለማ የሚያበራ በሸለቆ የሚመራ የእግዚአብሔር ቃል የእግዚአብሔር ቃል ሲያከብሩት የሚያከብር ወንድሞቼና እህቶቼ፣ ሲንቁት ደግሞ የሚያከስር የእግዚአብሔር ቃል። ወንድሞቼና እህቶቼ በዓለማችን ላይ እጅግ በጣም ታላላቅ ጦርነቶች ሆነዋል በእግዚአብሔር ቃል ምክንያት። የእግዚአብሔር ቃል ሊወጉ ታላላቅ ሰራዊቶች ተሰልፈው መጥተዋል። ለእግዚአብሔር ቃል ሊዋጉ ደግሞ ታላላቅ ሰራዊቶች ወደ ጦር ሜዳ ዘምተዋል። በመጽሐፍ ቅዱስ አንድ እጅግ በጣም የሚያስደንቅ ታሪክ ተዘግቦ እንመለከታለን። ያም ታሪክ የንጉሥ ኢዮአቄም ታሪክ ነው። ንጉሥ ኢዮአቄም በመጨረሻ እስራኤላውያን እግዚአብሔርን እጅግ በጣም አሳዝነው የእግዚአብሔር መንፈስ ከእስራኤል ተነጥሎ ሊሄድ ባለበት በመጨረሻ ሰዓት ነበረ እና በዛን ሰዓት የነበረው ነብይ ደግሞ ኤርሚያስ ነበር እና ኤርሚያስ ከእግዚአብሔር ቃል እየተቀበለ ለንጉሱ ለኢዮአቄም ያነብለት ነበር፣ ይሰጠው ነበር። ግን በጣም በሚያሳዝን ሁኔታ ይህ ንጉስ የእግዚአብሔርን ቃል ለመስማት ልቡን እልህኛ በማድረጉ ምክንያት ምን እንዳደረገ ታውቃላችሁ? ያንን በመከራ ከእግዚአብሔር ተቀብሎ የጻፈውን ጽሑፍ በክርታስ አድርጎ ኤርሚያስ በሰጠው ጊዜ በክረምት ወራት ነበርና እሳት እየሞቀ ነበር። ንጉሱ የእግዚአብሔርን ቃል ከሰማ በኋላ አእምሮውን በጣም ስለወቀሰው ምን ማድረግ ጀመረ? ያንን ክርታስ እየቆረጠ እሳት ውስጥ ይከተው ነበር። ያንን ክርታስ እየቆረጠ እሳት ውስጥ ያቃጥለው ነበር። እየቆረጠ ሲያቃጥል በሙሉ አቃጥሎ ጨረሰው። ኤርሚያስ በጣም አዝኖ ወደ እግዚአብሔር ጸለየ። እግዚአብሔር ደግሞ እንዲህ አለው በኤርሚያስ ምዕራፍ 38 ቁጥር 28 ላይ ዳግመኛ ሌላ ክርታስ ውሰድ አለው። የይሁዳ ንጉሥ ኢዮአቄም ባቃጠለው ክርታስ ላይ የነበረውን የቀድሞውን ቃል ሁሉ ጻፍበት፣ እንደገና ጻፍበት። ይሄ ብቻ አይደለም፣ በጣም በሚያስገርም ሁኔታ የይሁዳ ንጉሥ የኢዮአቄምን እንዲህ በለው፣ ተጨማሪ የሚጻፍ ነገር እግዚአብሔር እንዲህ ይላል፣ አንተ የባቢሎን ንጉሥ በእርግጥ ይመጣል፣ ይህንንም ሀገር ያፈርሳል፣ ከሰውና ከእንስሳትንም ባዶ ያደርጋል ብለህ ለምን ጻፍክበት ብለህ ይህንን ክርታስ
አቃጥለሃል። በኤርምያስ ምዕራፍ 36 ቁጥር 30 ላይ ስለዚህ ስለ ይሁዳ ንጉሥ ስለ ኢያቄም እግዚአብሔር እንዲህ ይላል። በሚያስገርም ሁኔታ እንዲህ ይላል፣ በዳዊት ዙፋን ላይ ተቀማጭ አይኖርህም፣ ሬሳውም በቀን ለትኩሳት በሌሊትም ለውርጭ ይጣላል። ንጉሡ እንደሚሞት እና እንደሚቀጣ የእግዚአብሔር ቃል ተጨማሪ በተቀደደው ምትክ ሲጻፍ የድሮውን እንደገና ጻፈበትና በተጨማሪም የንጉሡ ከእንግዲህ ወዲህ በዘሩ ውስጥ በዳዊት ዙፋን ተቀማጭ እንደማይኖር፣ ከዛ እንደሚሞት፣ ሬሳውን በቀን ለትኩሳት በሌሊትም ለውርጭ በመንገድ ላይ እንደሚጣል እግዚአብሔር ጨምሮ ጻፈ። በታሪክ ውስጥ ሄደን ስንመለከት በመጽሐፍ ቅዱስም ታሪክ በምንመለከትበት ጊዜ እንደተባለው ባቢሎናውያን መጡ፣ ከተማውን አጠፉ። ልክ ይሄ የተባለው ትንቢት በኢዮአቄም ላይ እንደደረሰ እንመለከታለን። የእግዚአብሔርን ቃል አጥፍተን የእግዚአብሔርን ቃል ጠላት ሆነን ለእግዚአብሔር ቃል ጠላት ሆነን በምንም አይነት በሕይወት ልንቀጥል አንችልም። የእግዚአብሔር ቃል ሕያውና ዘላለማዊ ነው። ማንም ሊያጠፋው አልቻለም። ማንም ሊያቃጥለው አልቻለም። ጴጥሮስ ሲናገር እንደዚህ ይላል፣ ትንቢት ከቶ በሰው ፍቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ወንድሞቼና እህቶቼ ኤርምያስ ወዶ አይደለም ያንን የእግዚአብሔርን ቃል የጻፈው። የእግዚአብሔር መንፈስ ወደሱ መጣ። ገና በጨቅላ ሆነ ሳለህ፣ ገና በማዕፀን ሆነ ሳለህ መርጬሃለሁ አለ። ጻፍ አለው። የእግዚአብሔርን ቃል ሰማ፣ ጻፈ። በመጽሐፍ ቅዱስ በተለያየ ስፍራ የተነሱትን ነቢያት ስንመለከት ለምሳሌ በዘጸአት ምዕራፍ 3 ላይ ስንመለከት ሙሴ ከእግዚአብሔር ሸሽቶ ከዛ በኋላ በዱር እዛ የበግ እረኛ ሆኖ ነገር ዓለሙን ሁሉ ጥሎት በነበረበት ጊዜ ግን እግዚአብሔር ወደሱ መጣ እና በእረኝነት ይጠብቅ በነበረበት ስፍራ እሳት ሲነድ በቁጥቋጦ ላይ ቁጥቋጦ ሳይቃጠል ተመለከተ። ይህ ጉዳይ ምንድን ነው ብሎ ወደዛ እንደቀረበ መጽሐፍ ቅዱስ ይናገራል። እነሆ ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይነድ አየ። ሙሴም ሄደና ቁጥቋጦውን ስለምን አልተቃጠለም? ይህ ታላቅ ራእይ ስለሆነ ልይ ብሎ ተጠጋ። እግዚአብሔርም ከቁጥቋጦ ውስጥ እንዲህ ጠራው፣ ሙሴ 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 ሆይ ብሎ እግዚአብሔር ጠራው። ከዚች ጥሪ በኋላ ሙሴ የእግዚአብሔርን ድምፅ መስማት ጀመረ። የእግዚአብሔርን ትእዛዝ መቀበል ጀመረ። የእግዚአብሔርን ሕዝብ መምራት ጀመረ። እግዚአብሔር ወደ አሰበለት ሕዝቡን ከባርነት ወደ ማውጣት ታላቅ ተልእኮ ሙሴ እንደተጠራና እንደገባ እንመለከታለን። ሙሴ አስቦ አይደለም፣ ሙሴ ለምኖ አይደለም፣ ሙሴ ፈልጎ አይደለም። ነገር ግን እግዚአብሔር ፈቅዶ ሙሴን ወደዚህ ክብር እንደመለሰው መጽሐፍ ቅዱሳችን ይናገራል። ብዙ ታሪኮች አሉ። ለምሳሌ በአንደኛ ሳሙኤል ምዕራፍ 3 ላይ ሄደን በምንመለከትበት ጊዜ ብላቴናውን ሳሙኤልን እናገኘዋለን። ሳሙኤል ገና ብላቴና ነበረ፣ ገና ሕፃን ልጅ ነበረ። በቤተ መቅደስ ውስጥ እናቱ ስለት ተስላ ስለነበር ለቤተ መቅደስ ሰጠችው። ቤተ መቅደስ ውስጥ ጽዳት እየሰራ ቤቱን እያጸዳ እና እየታዘዘ እዛ ውስጥ ሕፃን ሆኖ ሲመላለስ ሳለ አንድ ቀን ሌሊት ግን እግዚአብሔር ሳሙኤልን ጠራው ይላል። እግዚአብሔር ሳሙኤልን ጠራው፣ እርሱም እነሆኝ አለ። ወደ ኤሊም ሮጠ። ምክንያቱም ልምድ ስላልነበረው ኤሊ የጠራው ነው የመሰለው። ወደ ኤሊም ሮጠ። እነሆ የጠራኸኝ አለ ኤሊን። እርሱም አልጠራሁም፣ ተመልሰህ ተኛ አለው። ሄዶም ተኛ። ሳሙኤል ግን ገና እግዚአብሔርን አላወቀም ነበረ። የእግዚአብሔርም ቃል ገና አልተገለጠለትም ነበረ እና ኤሊ ሽማግሌው የጠራው ይመስለው ነበር እና ሁለተኛም ሲጠራው ተመልሶ ሄደ፣ አልጠራሁም አለ። ነገር ግን 3ኛ ጊዜ እግዚአብሔር ጠራው። እግዚአብሔርም ሳሙኤልን እንደገና 3ኛ ጊዜ ጠራው። እርሱም ተነስቶ ወደ ኤሊ ሄደና እነሆ የጠራኸኝ አለ። ኤሊም እግዚአብሔር ብላቴናውን እንደጠራው አወቀ፣ አስተዋለ። ስለዚህ እንደዚህ እንዳለው እንመለከታለን። ኤሊም ሳሙኤልን
ሂድና ተኛ፣ ቢጠራህም አቤቱ ባሪያ ይሰማል ተናገር በለው አለው። ሳሙኤልም ሄዶ በስፍራው ተኛ፣ እግዚአብሔርም መጥቶ ቆመ፣ እንደ ቀድሞውም ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ባሪያ ይሰማል ተናገር አለው ይላል መጽሐፍ ቅዱሳችን። እግዚአብሔር ብዙ ሰዎችን ጠርቷል። ለምን? እኛን ለመገናኘት ስለፈለገ፣ እኛን ሊገናኘን ስለፈለገ። ስለዚህ በመጽሐፍ ቅዱሳችን ለምሳሌ የመጀመሪያው የእስራኤል ንጉሥ ሳኦል በኋላ እግዚአብሔርን ችላ ብሎ ከእግዚአብሔር ራቀ እንጂ እንደተመረጠ እንደተቀባ በታሪክ ነበር የሰራው እግዚአብሔር። በአንደኛ ሳሙኤል ምዕራፍ 10 ቁጥር 10 ላይ ወደዚያም ወደ ኮረብታ በደረሰ ጊዜ እነሆ የነቢያት ጉባኤ አገኙት፣ የእግዚአብሔርን መንፈስ በኃይል ወረደበት፣ በመካከላቸውም ትንቢት ተናገረ። ቀድሞ የሚያውቁት ሁሉ ከነቢያት ጋር ትንቢት ሲናገር ባዩት ጊዜ ሕዝቡ ስለ እርሱ በእርሳቸው የቄስ ልጅ ያገኘው ምንድን ነው? እርስ በርሳቸው የቄስ ልጅ ያገኘው ምንድን ነው? በእውኑ ሳኦል ከነቢያት ወገን ነውን? ተባለ እና የእግዚአብሔር መንፈስ ነው የወረደበት እና ያናገረው። ነገር ግን እሱ እግዚአብሔርን በመጨረሻ እንደተወ እናያለን። ብዙ ነቢያት በእግዚአብሔር ፊት ከእግዚአብሔር ጋር የተለማመዱት የእግዚአብሔር ፍቃድ ስለነበረ ነው። ለምሳሌ ኤልያስን በምንመለከትበት ጊዜ ቴስቢ በምትባል በኮሳሳና በትንሽ መንደር ውስጥ ከእግዚአብሔር ጋር ልምምድ ነበረው። ብዙ ልምምድ ነበረው። አብሮ ያወራ ነበረ። እግዚአብሔር ደግሞ ታላቅ ነቢይ አድርጎ አስነሳው። በነዛ በኦል አምላኪዎች ወይም ደግሞ ጣዖት አምላኪዎች በብዙ መቶ የሚቆጠሩት ፊት ለብቻውን ቆመ። አንድ ጸሎት ጸለየ እንዲህ ብሎ፣ አቤቱ የአብርሃም የይስሐቅ የእስራኤል አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያህ እንደሆንኩ ይህንን ሁሉ በቃልህ እንዳደረግኩ ዛሬ ይገለጥ ብሎ በጸለየ ጊዜ እሳት ከሰማይ ወርዶ ኤልያስ ያቀረበውን መስዋዕት እንደበላ መጽሐፍ ቅዱሳችን ይናገራል። ያ ከእግዚአብሔር ኮብልሎ የነበረ ሕዝብ በዛን ጊዜ ያንን ተአምር እሳት ከሰማይ ሲወርድ ባየ ጊዜ ሁሉም ተደፍቶ እግዚአብሔር ብቻ አምላክ ነው፣ እግዚአብሔር ብቻ ጌታ ነው ብለው በእግዚአብሔር ፊት ቀረቡ። ስለዚህ እግዚአብሔር እንደ ኤልያስ ያሉትን በመንፈስ ቅዱስ ሞልቶ ኃይል ሞልቶ ከንጉሱ ፈጣን ሰረገላዎች ፊት ለፊት እየመራ ህዝቡን እየመራ ይሮጥ የነበረ የእግዚአብሔር መንፈስ በውስጡ ስለነበረ እንደሆነ እናያለን። መጽሐፍ ቅዱስ በኤርምያስ ምዕራፍ 1 ላይ ኤርምያስ እንዴት እንደተጠራ ይነግረናል። በሆድ ሳለህ አወቅኩ፣ ከማኅፀን ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። እኔም ወዮ ጌታ እግዚአብሔር እነሆ ብላቴና ነኝና እናገር ዘንድ አላውቅም አልኩ። እግዚአብሔር ግን እንዲህ አለው፣ እኔ አድንህ ዘንድ ከአንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። ከማኅፀን ጀምሮ የእግዚአብሔር ሰዎችን እግዚአብሔር ጠራ። ይህንን ግሩም የሆነ ቃል እግዚአብሔር ወደኛ አመጣ። ኤርምያስን ቀጥሎ እግዚአብሔር እጁን ዘርግቶ አፌን ዳሰሰው። እግዚአብሔርም እነሆ ቃሌ በአፍ ውስጥ አኑሬአለሁ። እግዚአብሔር ግን እንዲህ አለኝ፣ ወደ ምሰድህ ሁሉ ዘንድ ትሄዳለህና የማዝህን ሁሉ ትናገራለህና ብላቴና ነኝ አትበል። እሱ ብላቴና ነኝ ብሎ ነበር። ነገር ግን እግዚአብሔር አንተ ትንሽ ነኝ አትበል፣ እኔ ልካለሁ፣ እኔ ደግሞ በአንተ እናገራለሁ አለው። ከዛን ጊዜ ጀምሮ የእግዚአብሔር ቃል በውስጡ ነበረ። ዝም ባለ ጊዜ ባልተናገረ ጊዜ አንጀቱ ይላወስ ነበር። በኤርምያስ ምዕራፍ 4 ቁጥር 19 ላይ አንጀቴ ልቤ በጣም ታሟል፣ በውስጥ ልቤ ታውኪያለሁኝና ነፍሴ የመለከትን ድምፅና የሰይፍ ሁካታ ሰምታለችና ዝም እል ዘንድ አልችልም። ወንድሞቼና እህቶቼ እግዚአብሔር ቃሉን ልኮልናል በቃሉ እንድንኖር። መጽሐፍ ቅዱስ በአንደኛ ሳሙኤል ምዕራፍ 12 ላይ እግዚአብሔርን ብትፈሩ ብታመልኩት ቃሉን ብትሰሙ
በእግዚአብሔር ትእዛዝ ላይ በእናንተም ላይ የነገሰው ንጉሥ አምላካችሁን እግዚአብሔርን ብትከተሉ መልካም ይሆንላቸዋል። ነገር ግን የእግዚአብሔርን ቃል ባትሰሙ በእግዚአብሔር ትእዛዝ ላይ ብታምፁ በእናንተና በንጉሳችሁ ላይ የእግዚአብሔር እጅ ትሆናለች። እንግዲህ ወንድሞቼና እህቶቼ እግዚአብሔር ቃሉን እንድንታዘዝ እንድንኖርበትና የእሱን ፍቃድ እንድናደርግ እንዲከናወንልን ቃሉን ሰጥቶናል። ቃሉ ደግሞ እንዲሁ የመጣ ሳይሆን እግዚአብሔር በመረጣቸው ሰዎች አማካኝነት በሱ ፍቃድ ወደኛ የወረደ ነው። ይህንን ቃል ሰምተን መታዘዝ እንድንችል እግዚአብሔር ይርዳን። አሁን ለጥቂት ደቂቃ እረፍት እናደርግና ከዚህ በመቀጠል ትምህርታችንን እንሄዳለን። ካፍታ እረፍት በኋላ ተመልሼ እመጣለሁ። እንግዲህ አድማጭ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሼ መጥቻለሁኝ። እንግዲህ የእግዚአብሔርን ቃል ብንታዘዝ፣ እግዚአብሔርን ብንፈራ፣ ቃሉን ብንሰማ በሕይወታችን መልካም እንደሚሆንልን፣ ቃሉን ባንሰማ ባንታዘዝ ግን የእግዚአብሔር እጅ እንደሚከብድብን ተናግሯል እና የእግዚአብሔር ቃል በዚህ ምድር ላይ ስንኖር እጅግ በጣም አስፈላጊያችን እንደሆነ ተመልክተናል። ለዚህ ነው ሶላ ስክሪፕቶራ ብለን ቃሉን ማጥናት የጀመርነው። ነገር ግን የእግዚአብሔር ሰዎች የእግዚአብሔርን ቃል ይዘው በመጡ ጊዜ ከእግዚአብሔር ጋር ጥሩ ግንኙነት በነበራቸው ጊዜ ለሕይወታቸው ጥሩ አልሆነላቸውም፣ ወይም ደግሞ አልጋ ባልጋ አልሆነላቸውም። ከፍተኛ የሆነ ስደት፣ መከራ፣ ችግር፣ ሞት አጋጥሟቸዋል። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ እንደዚህ ይላል፣ ከጻዲቁ ከአቤል ደም ጀምሮ በቤተ መቅደስና በመሰዊያው መካከል እስከ ገደላችሁት እስከ በራዩ ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቃን ደም ሁሉ ይደርስባቸዋል። እንግዲህ ተመልከቱ፣ ገና የመጀመሪያዎቹ ቤተሰብ በነበሩት ውስጥ በቃየልና በአቤል የጀመረው ስደትና ሞት እስከ ብሉይ ኪዳን መጨረሻ የነበረው ዘካርያስ የተባለው ነቢይ እስከሚገደልበት ድረስ እጅግ በጣም ብዙ የእግዚአብሔር ሰዎች የእግዚአብሔርን ቃል ይዘው በመምጣታቸው የእግዚአብሔርን ፍቃድ ብቻ በማድረጋቸው ምክንያት እንደተገደሉ መጽሐፍ ቅዱሳችን ይነግረናል። እና ቃየል አቤልን ገደለ። ለምን ገደለው? ቃየል ስራው ክፉ ስለነበረ፣ አቤል ግን ከእግዚአብሔር ጋር ስለተስማማ ወንድሙን ገድሎ በቃ ሰላማዊ ሰው ለመሆን ሞከረ። ነገር ግን የእግዚአብሔር ቃል ወደ እሱ መጣና ምን አደረክ አለው። ምን አደረክ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል። ምንድነው ያደረከው? ምንድነው ያደረከው? እና የእግዚአብሔር ቃልን ይዘው የወጡ የእግዚአብሔርን ቃል ይዘው የመጡ ሰዎች ብዙ መከራና ፍዳ ደርሶባቸዋል። ሪፎርሜሽን አሸንፎ ተአድሶ አሸንፎ በ15ኛው ክፍለ ዘመን ከመውጣቱ በፊት ብዙዎች ብዙ መስዋዕትነት እንደከፈሉ ይነግረናል። ከአቤል ጀምሮ እስከ ዘመናዊው ዓለም ድረስ እና እነዚህ ሰዎች የእግዚአብሔርን ቃል ስለታዘዙ ነው። ለምሳሌ አቤል ከቃየል ይልቅ የሚበልጥ መስዋዕት ለእግዚአብሔር በእምነት አቀረበ። የእግዚአብሔርን ቃል ለመታዘዝ እምነት እጅግ በጣም ወሳኝ ነው። ስለዚህ የእግዚአብሔርን ቃል የሚሰሙ ሰዎች እግዚአብሔርን ቃሉን ያምኑት ነበረ። ለምሳሌ ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብ በእምነት አዘጋጀ። አይገርምም? የዛ ጊዜ እኮ ዝናብ የሚባል ነገር የለም። ነገር ግን የእግዚአብሔርን ቃል አመነ። በቃ ይዘንባል ብሎ ባለው ጊዜ ቃሉን አምኖ መርከብ እንዳዘጋጀ እንመለከታለን። አብርሃም የተባለለትን ርስት አድርጎ
ሊቀበል ወዳለው ስፍራ ለመውጣት በእምነት ታዘዘ። የእግዚአብሔር ቃል እምነት ይፈልጋል። ቃሉን ሰምተን ማድረግ ወይም መተግበርን እንደሚፈልግ እናያለን። አብርሃም በተፈተነ ጊዜ ይስሐቅን ሲያቀርብ በእምነት አቀረበ እና አንድ ልጅ እግዚአብሔር በሰጠው ጊዜ እግዚአብሔር እንደገና ሕይወት እንደሚሰጠው የእግዚአብሔር ቃል ስላለ ብቻ ልጁን መስዋዕት ለማድረግ ይዞ ወደ ሞሪያም ተራራ እንደሄደ መጽሐፍ ቅዱሳችን ይነግረናል። ሙሴ ካደገ በኋላ በጣም ድሎት ካለበት ከፈርዖን ቤት ወጣ። የፈርዖን ልጅ እንዳይባል በእምነት እምቢ አለ። እግዚአብሔር ይበልጥብኛል አለ። ለምን? ቃሉን ሰምቶ ስለታዘዘ ማለት ነው። ስለዚህ ጴጥሮስ እንደዚህ ይለናል በሁለተኛ ጴጥሮስ ምዕራፍ 1 20-21 ላይ ይህንን በመጀመሪያ ወቁ፣ በመጽሐፍ ያለ ትንቢት ሁሉ ማንም ለገዛ ራሱ ሊተረጉመው አልተፈቀደለትም። ትንቢት ከቶ በሰው ፍቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። እንግዲህ ይህንን ሕያው የሆነውን የእግዚአብሔርን ቃል ያመኑት የተቀበሉት በመንፈስ ቅዱስ የመጣ መሆኑን የሰው ፍቃድ አለመሆኑን አውቀው ተቀበሉት ማለት ነው። ስለዚህ የእግዚአብሔር ቃል ወንድሞቼና እህቶቼ ዛሬ በሼልፋችን ላይ ያስቀምጠን እንደ ተራ መጽሐፍ እንደተመለከት ነው አይደለም። መጽሐፍ ቅዱስ ሲነግረን ሳለ እንደዚህ ይላል በመዝሙር ዳዊት 33:6 ላይ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቱም ሁሉ በአፉ እስትንፋስ። እነዚህ ሁሉ ስፔሶች፣ እነዚህ ሁሉ ሰማያዊ ዓለማት በሙሉ በእግዚአብሔር ቃል የተፈጠሩ መሆናቸውን እንመለከታለን። በዕብራውያን ምዕራፍ 11 ቁጥር 3 ላይም እንደዚህ ይላል ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከማይታዩት እንደሆነ በእምነት እናስተውላለን። ዓለሞች ብዙ ዓለማቶች አሉ። እጅግ በጣም ብዙ የሆኑ ዩኒቨርሲቲዎችና ዓለሞች አሉ። እነዚህ ሁሉ የተዘጋጁት በእግዚአብሔር ቃል እንደሆነ ይናገራል። ስለዚህ የእግዚአብሔር ቃል ይህንን ሁሉ ግዙፋን የሆኑትን ፕላኔቶችና ብዙ ዓለማቶች የፈጠረና ያቆመ የሚመራና የሚቆጣጠር እሱ እንደሆነ እንመለከታለን። ስለዚህ የእግዚአብሔር ቃል ዋዛ እንዳልሆነ እናያለን። መጽሐፍ ቅዱስ ሲናገር እንደውም በጣም አበርትቶ በሉቃስ ወንጌል ምዕራፍ 16 ቁጥር 17 ላይ ነገር ግን ከሕግ አንዲት ነጥብ ከምትወድቅ ሰማይና ምድር ቢያልፍ ይቀላል። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ሰማይና ምድር ያልፋሉ፣ አንድ ቀን ያልፋሉ። ነገር ግን የእግዚአብሔር ቃል ጨርሶ እንደማያልፍ መጽሐፍ ቅዱሳችን ያረጋግጥልናል ሕያው እንደሆነ። ስለዚህ ወንድሞቼና እህቶቼ ከምንም የሚበልጠውን የእግዚአብሔርን ቃል ከፍ ልናደርገው ያስፈልጋል። በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ለሁሉ ነገር የሚጠቅመን የእግዚአብሔር ቃል ነው። የእግዚአብሔር ቃል የእግዚአብሔር ሰው ፍጹምና ለበጎ ሥራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ደግሞ ይጠቅማል። ሕይወትን ወደ ጽድቅ የሚመራ በጎ ስራን ለመስራት የሚያስችል እና ደግሞ ንጹሕ መንፈስን የሚሰጥ ለትምህርት፣ ለተግሣጽ፣ ልብን ለማቅናት የሚረዳው የእግዚአብሔር ቃል ነው። ይህ ብቻ አይደለም። በዚህ ጨለማ ዓለም ውስጥ በምንኖርበት ጊዜ መዝሙረ ዳዊት ምዕራፍ 119 ቁጥር 105 ምን ይላል? ሕግ ለእግሬ መብራት ነው፣ ለመንገዴ ደግሞ ብርሃን ነው። አዎ ስንጓዝ ሳለ በዚህ ጨለማ ድቅድቅ ዓለም ውስጥ የእግዚአብሔር ቃል ሕጉ ለእግራችን መብራት ለመንገዳችን ብርሃን እንደሆነ ይናገረናል። ስለዚህ ሰው በጨለማ ስፍራ የሚያበራ መብራትን እንደሚጠነቀቅ ይህንን ቃል እየተጠነቀቃችሁ መልካም ታደርጋላችሁ ይላል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1-19 እንደዚህ ይላል ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን፣ ምድር እስኪጠባ ድረስ የንጋት ኮከብ በልባችን እስኪወጣ ድረስ። ሰው በጨለማ ስፍራ የሚያበራ መብራትን እንደሚጠነቀቅ ይህንን ቃል እየተጠነቀቃችሁ መልካም ታደርጋላችሁ። ልባችንን ምን ያደርገዋል ነው የሚለው?
የንጋት ብርሃን ያበራዋል፣ ተስፋ ይፈነጥቅልናል፣ ህይወታችንን ያለመልምልናል። ይህ ብቻ አይደለም። መጽሐፍ ቅዱሳችን ሲነግረን መንፈሳዊ ህይወታችን በህይወት እንዲቀጥል ከተፈለገ ምግብ ያስፈልገናል። ያም የእግዚአብሔር ቃል ነው። ያ የእግዚአብሔር ቃል የመንፈሳችን ምግብ ነው። ማቴዎስ ወንጌል ምዕራፍ 4:4 እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏልና። ስለዚህ ወንድሞቼና እህቶቼ እንጀራ ለዚህ ሰውነት መዳበር፣ ኃይል ማግኘት ለውጫዊ ስጋችን ይረዳን ይሆናል። ነገር ግን የእግዚአብሔር ቃል መንፈሳችንን ሕያው ያደርገዋል። ስለዚህ ኤርምያስ ምዕራፍ 15 ቁጥር 16 ላይ እንደዚህ አለ፣ ቃል ተገኝቷል እኔም በልቼዋለሁ። አቤቱ የሰራዊት አምላክ ሆይ በስምህ ተጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነኝ ይላል። ቃልህ ተገኝቷል። ወንድሞቼና እህቶቼ ዛሬ ምናልባት የእግዚአብሔር ቃል በቤታችሁ ሊኖር ይችላል፣ በሼልፉ ላይ ሊኖር ይችላል። የእግዚአብሔር ቃል አቧራ ደግሞ ወርሶት ጨርሰን ከፍተን ሳናየው፣ አሁን ግን የእግዚአብሔርን ቃል ፈልጉት፣ ይገኛል። አንሱት፣ ከዛ በኋላ ብሉት፣ ለልባችሁ ሐሴትና ደስታ ይሆንላቸዋል። ወንድሞቼና እህቶቼ የእግዚአብሔር ቃል ይሄን ብቻ አይደለም የሚያደርገው። በመዝሙረ ዳዊት ምዕራፍ 1 ላይ ቁጥር 2 እና 3 በጣም ደስ የሚል ነገር እዛ ውስጥ አነባለሁኝ። እጅግ በጣም ልብን ደስ የሚያሰኝ እንደዚህ ይላል፣ ነገር ግን በእግዚአብሔር ሕግ ወይም በእግዚአብሔር ቃል ደስ የሚለው ሕጉን በቀንና በሌት የሚያስብ እርሱ በውሃ ፈሳሽ ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ሃሌሉያ! እግዚአብሔር የተመሰገነ ይሁን። በዚህ ምድር ላይ ስንኖር የእግዚአብሔር ቃል ሕይወታችን የለመለመ ያደርገዋል። እንደለመለመ ቅጠል ፍሬ እንደምታፈራ ያደርገናል። ስራችን ሁሉ ይከናወንልናል። ስለዚህ ወንድሞቼና እህቶቼ ወደ እግዚአብሔር ቃል ዛሬ በዚህ በመጨረሻ ዘመን ልንመለስ ያስፈልገናል። በኤርምያስ መጽሐፍ ላይ እንደዚህ የሚል ይነበባል፣ የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። የእግዚአብሔር ምክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል። ባለመዝሙሩ ዳዊት ነው ይህንን ያለው። ባለመዝሙሩ ዳዊት ሕፃናትን ጠቢባን ያደርጋል። ፍጹም የሆነው የእግዚአብሔር ቃል ነፍስን ይመልሳል። ወንድሞችና እህቶቼ በእግዚአብሔር ቃል በእግዚአብሔር ፍቃድ ሕፃናት ከሆን ጠቢባን ያደርገናል። እንግዲህ የእግዚአብሔርን ቃል የማያጠና እንደ ሕፃን ወይም ደግሞ እንደ ማስተውል ልጅ ይሆናል። ነገር ግን የእግዚአብሔርን ቃል ባጠናን ጊዜ ጠቢባን እንደሚያደርገን እንመለከታለን። ዳዊት በ119:11 ላይ አንተን እንዳልበድል ቃልህን በልቤ ሰወርኩ። በእግዚአብሔር ቃል ውስጥ ስንሸሽግ፣ በእግዚአብሔር ቃሉን በልባችን ስንሸሽግ የዛን ጊዜ የእግዚአብሔርን ፍቃድ ለመቃወም ማንችል፣ እግዚአብሔርን ማንበድል እንሆናለን ማለት ነው። ከእግዚአብሔር ጋር እንስማማለን። ስለዚህ በመዝሙረ ዳዊት 18 ቁጥር 30 ላይ የአምላኬ መንገድ ፍጹም ነው፣ የእግዚአብሔር ቃል የነጠረ ነው፣ በእርሱም የሚታመኑ ሁሉ ለእነሱ ምንድን ነው? ጋሻ ነው። እግዚአብሔር የተመሰገነ ይሁን። በፍሬንች ሪቮሉሽን ወይም በፈረንሳይ አብዮት ጊዜ የእግዚአብሔር ቃል አያስፈልገንም አሉና እዚህ አደባባይ ላይ ወስደው መጽሐፍ ቅዱሶችን ሁሉ ሰብስበው አቃጠሏቸው እና የእግዚአብሔርን ቃል አጠፋን አሉ። ነገር ግን የእግዚአብሔር ቃል አልጠፋም። የጠፋው የፍሬንች ሪቮሉሽን ወይም የፈረንሳይ አብዮት አንድ ቀን አከተመ፣ ጠፋ። የእግዚአብሔር ቃል ግን ተመለሰ። እግዚአብሔር በተመለሰ ጊዜ ምን እንደሆነ ታውቃላችሁ? እዛ የተቃጠለበት ስፍራ ባይብል ሶሳይቲ ወይም የመጽሐፍ ቅዱስ ማህበር ተቋቋመ። ባይብል ሃውስ የሚባል እዛው መጽሐፍ ቅዱሱ የተቃጠለበት ስፍራ ላይ እንደገና እንደተመሰረተ፣ እንደገና እንደተቋቋመ እንመለከታለን። የእግዚአብሔር ቃል በጭራሽ አይጠፋም። የእግዚአብሔር ቃል ለዘላለም ይኖራል። አሁንም አለ፣ ወደፊትም ይኖራል፣ እስከ መጨረሻ ይጸናል። ስለዚህ ወንድሞቼና እህቶቼ የክርስቶስን ሕይወት ክርስቶስ ከመወለዱ በፊት፣ ክርስቶስ ከተወለደ በኋላ የእግዚአብሔር ነቢያት በተጻፈው ቃል ኖረዋል። የተጻፈውን ቃል
ደግሞ ተማምነውበታል። ክርስቶስ ወደዚህ ምድር በመጣ ጊዜ፣ ፈተና በቀረበው ጊዜ፣ በመጣበት ጊዜ የእግዚአብሔርን ቃል እንደ ጋሻ ተጠቅሞበታል። ምን በማለት ተጽፏል። ፈታኙም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። የእግዚአብሔር ልጅስ ከሆንክ አለው እንደገና ወደ ታች ራስህን ወርውር አለው። ጌታም አምላክህን አትፈታተን ተብሎ ተጽፏል አለው። በመጨረሻ ወድቀህ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አለው። ሂድ አንተ ሰይጣን፣ ለእግዚአብሔር ለአምላክህ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏልና ብሎ መለሰ። ወንድሞቼና እህቶቼ የእግዚአብሔርን ድምፅ የእግዚአብሔርን ቃል ከሰማን ሕይወታችን የተቃና ይሆናል። ነገር ግን ሔዋንን እንመልከታት። ሔዋን ክርስቶስ ተርቦ 40 ቀን 40 ሌሊት ተርቦ በጣም በተጎዳ ጊዜ ሰይጣን መጣ፣ ፈተነው የሚበላ ነገር እያሳየ። ነገር ግን የሚበላ ነገር በሞላበት በኤደን ገነት የነበረችው ሔዋን ግን የሥጋ ምኞትና የዓይን አምሮቷ እንዴት አድርጎ እንደ ጣላት ከእግዚአብሔር ቃል ፍቃድ እንዳወጣት እንመለከታለን። በዘፍጥረት ምዕራፍ 3 ቁጥር 6 ላይ ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፣ ከፍሬዋም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። መጽሐፍ ቅዱስ ሲናገር የዓይን አምሮት ስለ ሥጋ መመካትና የሥጋ ምኞት እንዴት አድርጎ እንደሚጥል የእግዚአብሔርን ቃል የተዉ ሰዎች፣ የእግዚአብሔርን ቃል የማይከተሉ ሰዎች እነዚህ የሚመሩት በስሜታቸው ነው። በዓይናቸው፣ በአፋቸው ጣዕም እና በእጃቸው በሚዳስሱትና በሚያዩት ነገር ይሳባሉ፣ ይወድቃሉ። ወንድሞቼና እህቶቼ በእግዚአብሔር ቃል የምንመራ ከሆነ ግን የእግዚአብሔር መንፈስ የሚመራን ከሆነ ግን ሁል ጊዜ ጸንተን እንቆማለን። ወንድሞቼና እህቶቼ እነዛ የተሐድሶ መሪዎች ከሉተር በፊት የነበሩ የእግዚአብሔርን ቃል ከፍ ለማድረግና የእግዚአብሔርን ቃል ደግሞ ለማወጅ በተነሱ ጊዜ ብዙ መስዋዕትነትን እንደከፈሉ እናያለን። ሉተር ግን ተሳካለት። ስለዚህ እግዚአብሔር አምላክ ረድቶት የእግዚአብሔርን ቃል ይዞ ከፍ አድርጎ በሕዝብ ፊት ለመቆም ቻለ። የሉተር መሰረት ይህ ነበረ። ንግግሩ ዋና መሰረቱ ሕሊናዬ ለእግዚአብሔር ቃል ምርኮኛ ሆኗል አለ። ሕሊናዬ ለእግዚአብሔር ቃል ምርኮኛ ሆኗል። እኔ ምንም አላደርግም፣ ቃሉ ግን ሁሉን አደረገ። ወንጌል በየቀኑ ያስፈልገናል፣ ምክንያቱም በየቀኑ እንረሳዋለን። ማርቲን ሉተር እንደዚህ ብሎ ተናገረ። አምላክ ወንጌልን በመጽሐፍ ቅዱስ ብቻ አልጻፈም፣ በዛፎች፣ በአበቦች፣ በደመናዎችና በከዋክብቶች ጭምር እንጂ ብሎ ተፈጥሮም የእግዚአብሔርን ቃል ከፍ እንደምታደርግና እንደምታሳይ ገልጾ ከፍ እንዳደረገ እንመለከታለን። ወንድሞቼና እህቶቼ የእግዚአብሔር ቃል በመረገጡ የእግዚአብሔር ቃል በመጣሉ ምክንያት ማርቲን ሉተር እነዚህ የእግዚአብሔር ቃል እንደገና ከወደቁበት መነሳት አለባቸው ብሎ እነዛን 95 መቃወሚያዎች በዊትንበርግ ትልቅ ካቴድራል ላይ ለጠፈ። በተከሰሰ ጊዜ እንዲህ ብሎ መለሰ። አቋሜ ለእግዚአብሔር ቃል ይገዛል፣ የእግዚአብሔር እውነት አልክድም፣ አንደበቴ ሐሰት አይናገርም፣ ይህም ተገቢ አይደለም፣ ሌላ አደርግ ዘንድ አይቻለኝም፣ እግዚአብሔር ረዳቴ ይሁን። አሜን። ሶላ ስክሪፕቶራ። ወንድሞቼና እህቶቼ እኔና እናንተ ዛሬ ሕያው የሚያደርገንንና እጅግ በጣም ለእግዚአብሔር መንግሥት ገጣሚ የሚያደርገንን የእግዚአብሔርን ቃል ልናነሳ ያስፈልጋል። በዛ ያንን ቃል ከያዝን በኋላ ለምንናገረው ለምንሰራው ነገር ሁሉ መሪያችን የእግዚአብሔር ቃል ብቻ ይሆናል። ሶላ ስክሪፕቶራ። ማንም ጋር ስንነጋገር
መልሳችን ይህ ነው የሚሆነው። እንደዚህ ነው የሚለው፣ ስህተቴን በእግዚአብሔር ቃል ብቻ አስረዱኝ፣ በእግዚአብሔር ቃል ብቻ። ሶላ ስክሪፕቶራ። ወንድሞቼና እህቶቼ ከእንግዲህ ወዲህ በዚህ በመጨረሻ ዘመን በተለይ በትንቢት መጽሐፍቶች ላይ እንደተጻፈልን እኔና እናንተ ሊያቆመን የሚችል ሊያጸናን የሚችል በዚህ ታላቅ መከራ ውስጥ ሊያሳልፈን የሚችል የእግዚአብሔር ቃል ብቻ ነው። ስለዚህ ዛሬ ልክ በ17ኛውና በ15ኛው ክፍለ ዘመን የነበሩ አባቶቻችን ሶላ ስክሪፕቶራ ብለው የእግዚአብሔርን ቃል እንዳነሱ እኔና እናንተ በቤታችን፣ በጎረቤቶቻችን ዘንድ፣ በቤተ ክርስቲያናችን ወደ እግዚአብሔር ቃል ልንመለስ ያስፈልገናል። ሶላ ስክሪፕቶራ ማለት ይኖርብናል። ይህንን ማለት እንድንችልና ፈጽመን ወደ እግዚአብሔር ቃል መመለስ እንድንችል እግዚአብሔር እያንዳንዳችንን ይርዳን። እንጸልይ። ቅዱስና ቸር ሩሩና ፈቃር አባት በዚህ ሰዓት ወደ ቃልህ እንድንመለስ ቃልህ ለሕይወታችን ብርሃን እንደሚሆን ለመንገዳችን ብርሃን እንደሚሆን ስለገለጽክልን እናመሰግናለን። የሰማይ አባት እናውቀዋለን። ነገር ግን ሰይጣንና ጠላታችን ስጋችን የእግዚአብሔርን ቃል ደግሞ ከፍ እንዳናረግና እንዳናሳይ አስሮ ይዞናል። ከታሰርንበት ሰንሰለት እኛም ቤተሰቦቻችንም ጎረቤቶቻችንም ሁላችንም ተፈተን ወደ አንተ ሕያው ወደ ሆነው ሰማይና ምድርን የመሰረትክበትና ያጸናህበትን ቃልህን ማንሳትና ወደዛ መመለስ እንድንችል እንድትረዳን እንጸልያለን። የሰማይ አባት ሶላ ስክሪፕቶራ የእግዚአብሔር ቃል ብቻ ለሁለንተናችን፣ ለኑሯችን፣ ለትዳራችን፣ ለሕይወታችን፣ ለመንገዳችን፣ ለስራችን፣ ለመከናወናችን ሁሉ ሶላ ስክሪፕቶራ የእግዚአብሔር ቃል ብቻ ማለት እንድንችል እያንዳንዳችንን እርዳን። ስለነበረን ጊዜ ተመስገን። በሚቀጥለው ደግሞ አብረህኑን በኢየሱስ ስም አሜን። አድማጭ ተመልካቾቻችን ዛሬ እንግዲህ የመጀመሪያውን ክፍል ሶላ ስክሪፕቶራ በሚል ርዕስ አብረን ተመልክተናል። የሚቀጥለው ደግሞ ሳምንት በዚህ ተከታይ ክፍል እስከምንገናኝ የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ደህና ሁኑ።